ቤት ስትሄድ በየትኛውም አቅጣጫ እንግዲህ በእግርህ ነው የምትጠቀመው። ብዙ ጊዜ የተወሰነ ነገር ሲሰጡ እንደ ሀብታም ትኖራለህ። በራይድ ትችለት ሄዳለህ። ከዛ ዝቅ ሲል ታክሲ ትይዛለህ። ከዛ ባስ ወይም ሎንችን ካልሆነ ደግሞ እንደ ሁኔታው ታይና ደግሞ ግማሽ መንገድ በእግር ሄደህ አቻችለህ ወደ ቤት ትገባለህ። ተጨብጭቦልህ ትወርድና ወክ እንደሚያረግ ሰው አድርገህ ማንም አያውቅብህም። ብዙ ውስጥ ያለውን ህመም ማን ያውቃል? ይሄን ማን ያያል? አንተ ወክ እያረክ ምን አይነት ልጅ ነበርክ በልጅነት? ጭምት ነበርኩ። ብቸኛ ነበርኩ። ልጅነቴ ብዙም አልወደው። ለምን? ተወዳጅ የልጅነት ጊዜ የለኝም። መከራ አለው። አዎ ፈተና አለው። በጓደኞቼ ፈተና አለው። ጓደኞቼም እንዲህ ዝም ብለው እንዲሰሙኝ አይወዱኝ። እንደው ምን ያደርጉ ነበር መሰለህ? ገና ከጧት ከግቢ ከፍቼ ስወጣ ፊት ለፊት ፖል አለ፣ የመብራት ፖል ኤቢሲዲ ዳንኤል እግረ ቦዲ ብለው ወፍራም እግር ያለው ነገር ጽፎ ይጠብቁኝ ነበር። የዚህን ያህል በየቀኑ እንትን ያደርጉኝ ነበር። ቡሊ ያደርጉሃል። ተቀበልና ትኖራለህ።